መጣን ጌታ ሊጎበኝ ይዛን ይሆንልን ከኃጢአት። ምንድን ነው የሚለን ሉቃስ ወንጌል ምዕራፍ 24። እንግዲህ የመጀመሪያ ቁጥሮችን እናንባቸው። ቁጥር 1 ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ምን ያደረጉትን ሽቱ? ያዘጋጁትን ሽቱ። መቼ ያዘጋጁት? አልተጻፈም። መቼ ነው ያዘጋጁት? የሆነ ቀን፣ ሌላ ቀን፣ መሀል የገባ ቀን አለ። በሁለት ሰንበት መካከል ያለ አንድ ቀን አለ እንጂ እኛ እንደምናስበው ያ ሰንበት ቅዳሜ አይደለም። የመስቀል ላይ የተሰቀሉ ሰዎች ሬሳ እንዲወርድ የተለመነበት ሰንበት ሊገባ ነው ተብሎ የተባለበት ሰንበት ቅዳሜ አይደለም። ይህንን እርግጠኛ መሆን ችለናል። ቅዳሜ አይደለም። ስለዚህ በሁለት ሰንበት መካከል ሽቶ የተገዛበት ቀን ደግሞ አለ። ሁለት ሰንበት ነው አሁን እያየን ያለ ነው። ሽቶ የተዘጋጀበት ቀን ወይም ሽቶ የገዙበት ቀን ማርቆስ እንደሚለን፣ እንደዚሁም ደግሞ ድጋሚ ሰንበት ካለፈ በኋላ ማለዳ የመጀመሪያው ቀን ላይ ማልደው ተነስተው ኢየሱስን ሽቶ ሊቀቡት የተነሱበት ሰንበት ደግሞ ሌላኛው ሰንበት አለ። ሁለት ሰንበት እዚህ ጋር ተመልክተናል። ማርቆስንና ሉቃስን ጠቅሰን እንደዚሁም ደግሞ ሌላ ልዩ ሰንበት እንዳለ ደግሞ ተመልክተናል። ዘሌዋውያን መጽሐፍ ምዕራፍ 23 ቁጥር 6 እስከ 8 ያለውን ምንባብ ተከትለን እንደዚሁም ደግሞ ዮሐንስ ወንጌል ላይ ዮሐንስ ሃይዴይ ብሎ ስላለው ቀን ወይንም ደግሞ ስፔሻል ሳባት በሚለው ልዩ ሰንበት ተብሎ በተባለው በአዲሱ መደበኛ ትርጉም መሰረት ተመልክተናል። ያ ሰንበት ታላቅ ነው የሚለው ደግሞ የቀድሞ መደበኛ ትርጉም ላይ ተቀምጦልናል። ሮማውያኑ እንዳስቀመጡልን ምዕራባውያኑ እንደዚሁ ምስራቃውያኑ ተስማምተው እንዳሉት ኢየሱስ ክርስቶስ ዓርብ አልተሰቀለም። መጽሐፍ ቅዱሳዊ ማስረጃዎችንም እያጠናን ነው። የለም እንደዛ የሚልም ይጠቅሱልን ነገር የለም። እንደዛ መቼ ነው ሊሰቀል የሚችለው? በእርግጠኝነት ኢየሱስ ክርስቶስ ሮብ ዕለት ተሰቅሏል። ይሄ በእርግጠኝነት ነው። 3 ቀንና 3 ሌሊት ሞልቷል። አዎ ሞልቷል። እና ታዲያ የኛው ልዩ ሰንበት የተባለው መቼ ነው የሆነው? ሃይዴይ የተባለው ቀን መቼ ላይ ነው የዋለው ስንል ቀን የዋለው ሐሙስ ላይ ነው። ሐሙስና ቅዳሜ ሰንበት ነው። በሐሙስና በቅዳሜ ሰንበት መካከል የገባው ቀን ደግሞ ዓርብ ነው። ዓርብ በመካከል ገብቷል። በዚህ ዓርብ ላይ ደግሞ ምን ተገዝቷል? ሽቶ ተገዝቷል። ሴቶቹ ሄደው ሽቶ የገዙበት ቀን ዓርብ ነው። በቀጥታ ነው ይሄ መጽሐፍ ቅዱሳዊ ማስረጃ ያለው ትክክለኛ የሆነው መንገድ ይሄ ነው። 3 ቀን ሞላ። አዎ ሞላ። እንግዲህ በአይሁድ የቀን አቆጣጠር ብለናል ከማታ ነው የሚጨምረው። ልክ ሮብ አመሻሽ ላይ 12 ሰዓት ሲሆን ሐሙስ ገባ ነው የሚባለው በእኛው አይደል። ስለዚህ ሮብ አመሻሽ 1፣ ሐሙስ ቀኑ 2 ብለን 1 ቀን ሐሙስ አመሻሽ እና ዓርብ ቀኑ 2 ቀን፣ ዓርብ አመሻሽና ቅዳሜ ቀኑ 3 ቀን። ስለዚህ ከቅዳሜ አመሻሽ ጀምሮ ያለው የመጀመሪያ ቀን፣ ከቅዳሜ ምሽት ጀምሮ ያለው የመጀመሪያ ቀን ይባላል። ማለዳ የመጡበትም ጉዳይ እዚህ ቀን የመጀመሪያ ቀን ልክ ምሽቱ እንዳበቃ መጡ። የመጀመሪያው ቀን ላይ ማለት ነው። 3 ቀኑ ሞላ። መች? ቅዳሜ 12 ሰዓት ላይ። እንግዲህ መጽሐፍ ቅዱሳችን ላይ ባለው ማስረጃ መሰረት ኢየሱስ ክርስቶስ
በዛ ሰዓቶች ውስጥ በቅዳሜ አመሻሽ ባለው ጊዜያቶች ውስጥ በሆነ ሰዓት ላይ ተነስቷል። ምክንያቱም ከመምጣታቸው በፊት ሁሉ ነገር ክፍት ሆኖ ነው የጠበቃቸው። የለም ኢየሱስን ሊያገኙት አልቻሉም። ኢየሱስ የሆነ ሰዓት ላይ ነው የተነሳው፣ በዚህ ሰዓት ተነሳ የሚል ቦታ የለም። ሰዓቱ አልተጠቀሰልንም ማለት ነው። ነገር ግን የመጀመሪያው ቀን ላይ እንደተነሳ እርግጥ ነው። የለም ኢየሱስ የመጀመሪያው ቀን ላይ መቃብሩ ባዶ። 3 ቀን በዚህ መሰረት ነው የሚውለው። 3 ቀን በአይሁድ አቆጣጠር እንቁጠር ብንል ምን ቀን ማለት ነው? ሐሙስ፣ አርብ፣ ቅዳሜ ማለት ነው። እኛ ቅድም አመሻሽ ብለን የተመለከትነው ከዛ አንፃር ነው። በኢትዮጵያ አረዳድ ስለምንረዳ ሮብ አመሻሽ ብለን የጀመርነው። ሮብ አመሻሹ ማለት በአይሁድ ምንድነው? ሐሙስ ነው ማለት ነው። ሐሙስ፣ አርብ፣ ቅዳሜ። ከዛን የመጀመሪያ ቀን ላይ ኢየሱስ መቃብሩ ውስጥ የለም። መቃብሩ ባዶ ነው። በየትኛው ሰዓት ተነሳ? የሆነው ሰዓት ላይ ብቻ ማልደው ተነስተው መጥተው በሚመለከቱበት ጊዜ ኢየሱስ እንደሌለ ተመልክተናል፣ አይተናልና እንደዚህ ነው ኢየሱስ ክርስቶስ በፍጹም በየትኛውም ተአምር ዓርብ ሊሰቀል አይችልም። ኢየሱስ የተሰቀለው ረቡዕ ነው ማለት ነው። ሮብ ዕለት እንደተሰቀለ እናም ከዛ በኋላ ባሉት ጊዜያቶች እንደዛ አይነት ነገሮች እንደተፈጠሩ እንመለከታለን። እንግዲህ ያ ሮብ በአይሁዶች ሮብ ሲገባ ማለት ነው። በእኛ ማክሰኞ ምሽት ምንድነው? ፋሲካ ነው። 14ኛው ቀን ምሽት በሚባለው ያ የማክሰኞ ምሽት ነው። በእነሱ ሮብ ነው። ምክንያቱም ሮብ ገባ የሚባለው በምሽት ስለሆነ፣ በእኛ ደግሞ ማክሰኞ ማታ። ኢየሱስ የተያዘው መች ነው? እዚሁ ቀን ላይ ነው። ከዛን ሮብ ቀን በእኛው በእነሱም እንግዲህ ቀን ነው። ኦልሬዲ ሮብ ሊያልቅ ሲል ኢየሱስ ክርስቶስ ወደ መስቀል ጉዞ የጀመረበት ሂደት ነው ማለት ነው። እናም በእነዚህ ጉዳዮች የምናነሳቸው አንዳንድ ነገሮች አሉ። ሰዓታትንም በተገናኘ አንዳንድ ጊዜ ማርቆስ ወንጌልና ዮሐንስ ወንጌል ላይ በተለያየ አጻጻፍ ስልት ስለተጻፉ የሰዓታት ነገሮችም አሉ። እንግዲህ ያ አሁን የኛ ትኩረት አይደለም። የኛ ትኩረት የእግዚአብሔር በዓላት ላይ ነው ያለነው። ቂጣ የሚበላበት በዓል የቂጣ በዓል ነው። ይሄ ቂጣ ምን አይነት ነው? ያልቦካ ነው፣ እርሾ የሌለበት ነው። እናም ይሄ 7 ቀን በሙሉ ይበላል። የመጀመሪያው ቀን የቂጣ በዓል የመጀመሪያው ቀንና እንደዚሁም ደግሞ የቂጣ በዓል የ7ኛው ቀን ምን በመባል ይታወቃል? ሰንበት በመባል ይታወቃል። በአይሁድ ካልቸር የቂጣ በዓል ደግሞ ምን አስመልክቶ ነው? እስራኤላውያኖች ቶሎ ብለው ከግብጽ ምድር የወጡበትን ቀን በማስመልከት ያለ በዓል ነው። ሌላኛው የበኩራት በዓል ነው። እንግዲህ ከዚህ በኋላ በፍጥነት ለመሄድ እንሞክራለን። የበኩራት በዓል የሚባለውን በዓል ደግሞ አሁን እንመልከተው። ዘሌዋውያን መጽሐፍ ምዕራፍ 23 ቁጥር 9 እስከ 10 ያለውን ክፍልና ነበውና ከዛም በኋላ ስለዚህኛው በዓል ደግሞ እንመለከታለን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደ ምሰጣችሁ ምድር በገባችሁ ጊዜ መከሩንም ባጨዳችሁ ጊዜ የእናንተን መከር በኩራት ነዶ ወደ ካህኑ አምጡ። ስለዚህ ይሄ በዓል የምን በዓል ይባላል? የበኩራት በዓል ነው። ይሄ በዓል ታዲያ ከየትኛው ጊዜ ነው የሚጀምረው ስንል ይህ በዓል የሚጀምረው የቂጣ በዓል አለ። እንግዲህ በቂጣ በዓል መካከል ደግሞ ያለ መደበኛ ሰንበት የምንለው ቅዳሜ አለ። ስለዚህ ከዚህ ከመደበኛው ሰንበት ቅዳሜ ቀጥሎ ያለው ቀን እሁድ ነው። ከእሁድ የቂጣ በዓል ከሚከበርበት ካለው እሁድ ማለት ነው። ከ7ኛው ቀን ቀጥሎ ባለው እሁድ ጀምሮ የሚቆጠር በዓል ነው ማለት ነው። ስለዚህ ያ ቀን እሁዱ
የምን በዓል የሚከበርበት ነው? የበኩራት በዓል የሚከበርበት ነው። በሌላ ቋንቋ በቂጣ በዓላት መካከል የሚከበር በዓል ነው የበኩራት በዓል የሚባለው በዓል። ስለዚህ በዓል ምንን አስመልክቶ ነው? በእግዚአብሔር ለእነሱ ለእስራኤላውያን የሰጣቸውን በረከት አስመልክቶ ምስጋና የሚያቀርቡበት ቀን ነው። ለእግዚአብሔር ማመስገኛ ቀን ነው። እንግዲህ እህል ሰጥተህናል፣ እንደዚህ አድርገህናል፣ እዚህ የመጀመሪያ የሆነው ላንተ ይገባሃል ብለው የመጀመሪያውን ፍሬ ለእግዚአብሔር የሚሰጡበት የምስጋና በዓል ነው። እንግዲህ በዓላቶቹን ቶሎ ብለን እየተመለከትን ነው የምንገኘው ማለት ነው። ሌላኛው በዓል ጴንጤቆስጤ የሚባለው ወይንም ደግሞ በዓለ ሀምሳ የተባለው በዓል ነው። አራተኛ ላይ የምንመለከተው እንግዲህ እነዚህ በዓላት በተለይ ደግሞ እነዚህ አራቱ በዓላት የተፈጸሙ በዓላት በመባል ይታወቃሉ። ከነዚህ በዓላት አስከትለን የምንመለከታቸው በዓላት ደግሞ ሊፈጸሙ ያሉ ገና ያልተፈጸሙ በዓላት ናቸው። በአዲስ ኪዳን ሲተረጎም እንግዲህ ወደዛ ስለምንመጣ ነው በድጋሚ እንደዚህ የምንፈጥነው። ይህ በዓለ ሃምሳ የተባለው በዓል ወይንም ደግሞ የጴንጤቆስጤ በዓል የተባለው በዓል ወይንም ደግሞ አንዳንዶች የመከር በዓል ይሉታል። ይሄንን በዓል ራሱን በዓልና ይሄ በዓል ከየትኛው ቀን ጀምሮ ነው የሚከበረው ስንል አስቀድመን ካየነው በዓል ከበኩራት በዓል ጀምረን በኩራት በዓል እሁድ ላይ ነው የሚውለው የመጀመሪያ ቀን ላይ ብለናል። ከዛ ቀን ጀምሮ 49 ቀን እንቆጥራለን። 49 ቀን እንቆጥራለን። 50ኛው ቀን ምን ይባላል? በዓለ ሃምሳ ወይም የጴንጤቆስጤ በዓል ነው። ይሄ በዓል ደግሞ ምንን አስመልክቶ ነው? እግዚአብሔር በሲና ተራራ ላይ 10ቱን ትእዛዝ ለሙሴ የሰጠበትን ቀን ያስታውሱበት ቀን ነው። የጴንጤቆስጤ ቀን በዓለ ሃምሳ ካለው እሁድ ከተብሎ ከተጀመረው ከበኩራት በዓል ጀምረን 49 ቀን ቆጥረን 50ኛው ቀን ይሄ በዓል የሚውልበት ጊዜ ነው ማለት ነው። እግዚአብሔር ለሙሴ በሲና ተራራ 10ቱን ትእዛዛት የሰጠበትን ቀን የሚያስታውሱበት በዓል ነው ይሄ በዓል። ወደ አዲስ ኪዳን ስንመጣ ብዙ ነገሮች የምንተረጉምበት ነው። ሌላኛው የመለከት በዓል የሚባለው በዓል ነው። እንግዲህ ይሄኛው በዓል የዓመቱ ሁሉ መሪ በዓል ነው። ሄድ ኦፍ ዘይር ይባላል እና አውራው በዓል ይሄ ነው። ይሄኛው በዓል የሚከበረው በሰባተኛው ወር ነው። በሰባተኛው ወር ነው። እስካሁን ድረስ ያየናቸው በዓላት አሉ። የመጀመሪያው ወር ጀምሮ ያሉት ማለት ነው። ከዛም በኋላ በሰባተኛው ወር የመለከት በዓል ይከበራል። በሰባተኛው ወር በመጀመሪያ ቀን መለከት ይነፋል። መለከት ይነፋል። ይህ በዓል ለአይሁዶች ወይንም ለእስራኤላውያን የአዲስ ዓመት የሚያከብሩበት በዓላቸው ነው። አዲስ ዓመትን የሚያከብሩበት በሰባተኛው ወር የመጀመሪያ ቀን የሚከበር በዓል ነው። የዚህ በዓል ዓላማ እስራኤላውያንን ወይንም አይሁዶችን ለንስሐ ማዘጋጀት ነው። የበዓሉ ዓላማ መለከት ይነፋል፣ ንስሐ ግቡ፣ ተዘገጃጁ እየተባለ ነው። ለምንድን ነው ስንል ከ10 ቀን በኋላ የሚከበር አንድ በዓል አለ። ስለዚህ ለዛኛው ከ10 ቀን በኋላ ላለው በዓል አሁን እንዲዘጋጅ ነው ህዝቡ፣ የእስራኤል ህዝብ እንዲዘጋጅ መለከት ይነፋል። የመለከት በዓል ነው፣ በመለከት የሚከበር ነው። እንግዲህ ስለዚህኛው በዓል በአዲስ ኪዳን ምን ይመስላል የሚለውን እንመለከታለን። ከ10 ቀን በኋላ በ10ኛው ቀን
ደግሞ የሚከበር ሌላ በዓል አለ። የስርየት በዓል የሚባል በዓል አለ። ይሄ በዓል ዓላማው ምንድነው? ሰዎች ኃጢአታቸውን የሚያስተሰርዩበት ቀን ነው። ለኃጢአታቸው በዓመቱ ሙሉ ለበደሉት በደል ወደ ሊቀ ካህኑ ፍየል፣ በግ፣ የተለያዩ ነገሮችን ይዘው በመምጣት ኃጢአታቸውን የሚያስተሰርዩበት ቀን ነው። ንስሐ የሚገቡበት ቀን ነው። አዲሱን ዓመት በምን ይጀምራሉ ማለት ነው? በንስሐ ይጀምራሉ። 7ኛው ወር አዲሱ ዓመት ስለሆነ ለነሱ። ሌላኛው የዳስ በዓል ይባላል። ዳስ በዓል ምንን አስመልክቶ ነው? እስራኤላውያን 40 ዓመት ሙሉ ምድረ በዳ ላይ በቆዩበት ጊዜ ላይ የእግዚአብሔር ጥበቃ እንዴት በእነሱ ላይ እንደነበረ እንዲያስታውሱ ነው። ይህም ማለት ምንድን ነው? 40 ዓመት ሙሉ እስራኤላውያን ምድረ በዳ ላይ በነበሩበት ጊዜ ጫማቸው አላለቀም። 40 ዓመት ሙሉ እስራኤላውያን ምድረ በዳ ላይ በነበሩበት ጊዜ አልተራቡም። 40 ዓመት ሙሉ እስራኤላውያን ምድረ በዳ ላይ በነበሩበት ጊዜ ልብሳቸውን አልቀየሩም፣ አልተበጣጠሰም፣ አልተቀደደም፣ እግራቸው አላበጠም። ይህንን አስመልክቶ የሚከበር በዓል እስራኤላውያን እንዲያስቡት ለልጅ ልጆቻቸውም እንዲናገሩ የተባሉት በዓል ነው። ኦሪት ዘዳግም ምዕራፍ 29 ቁጥር 5 ስለዚህ ስለ እግዚአብሔር 40 ዓመት ሙሉ ምድረ በዳ ላይ ስላደረጋላቸው ነገር የሚናገር ክፍል አለ። 40 ዓመት በምድረ በዳ መራኋችሁ፣ ልብሳችሁ አላረጀባችሁም፣ ጫማችሁም በእግራችሁ ላይ አላረጀም። እዛው ኦሪት ዘዳግም ላይም ሌላ ቦታ ላይ ተመሳሳይ ክፍል እንመለከታለን። መጽሐፈ ነህምያ ምዕራፍ 9 ቁጥር 21 ላይ 40 ዓመትም በምድረ በዳ መገብኋቸው፣ ምንም አላጡም፣ ልብሳቸውም አላረጀም፣ እግራቸውም አላበጠም። ተመሳሳይ ክፍል ነው። 40 ዓመት ሙሉ የእግዚአብሔር ጥበቃ ምን ያህል እንደበዛላቸው የሚያመለክቱ ክፍሎች ናቸው። አሁን እነዚህን እስራኤላውያን ሲያከብሯቸው ያሉት በዓላት በሙሉ ጥላ ናቸው ብለናል፣ አስቀድመን አይተናል። ሐዋርያው ጳውሎስ በቆላሲስ መልእክት ምዕራፍ 2 ላይ ስለ በዓላት ባሉት ነገሮች እንዴት እንደዳንን መዳናችን እንዴት እንዲደንቅና እንዲገርመን ይገባል። እናንተ አስቀድማችሁ አሕዛቦች ነበራችሁ፣ ያገኛችሁት ድነት የሚገባችሁ አይደለም እያለ ይመጣና መዳናችንን በተመለከተ እንዴት ያለን ሰዎች እንደዳንን አስረግጦ ከነገረም በኋላ እንግዲህ ስለነዚህ ስለ በዓላት፣ ስለ ወር መባቻ፣ ስለ መጠጦች፣ ስለ መብሎች እንዲሁም ስለ ሰንበት፣ ስለ በዓላት ማንም ሊፈርድባችሁ አይገባም። ለምንድን ነው? እነዚህ ሁሉ ሊመጡ ያሉ ነገሮች ጥላ ናቸውና አካሉ የክርስቶስ ነው እያለ ቆላሲስ መልእክት ላይ ሐዋርያው ጳውሎስ በደንብ አድርጎ ይነግረናል። ጥላ ናቸው አልን። 7ቱንም በዓል የእግዚአብሔር በዓላት እንግዲህ የእግዚአብሔር በዓላት ብቻ ናቸው ጥላ፣ ሌሎች በዓላት አይካተቱም እነዚህ ውስጥ። ጥላ ናቸው እነዛ በዓላት። ግን 7ቱ በዓላት እንዴት ጥላ ሆኑ? አካሉ የክርስቶስ ነው ካልን እነዚህም በዓላት እንዴት ልናያቸው ነው? በክርስቶስ አካል ውስጥ አሁን ያንን ነው መመልከት ያለብን። እንዴት እንያቸው? እንዴት እንመልከታቸው? በእነዚህ በዓል የእነዚህ በዓላት ትርጉም በክርስቶስ ሲሆን ብሉ፣ ጠጡ፣ ተመገቡ እንደዚህ አይነት ነገሮች ያቺ ቀን ላይ እረፉ አይነት ነገር ካልሆነ በክርስቶስ አካል ውስጥ እንዴት እንመልከታቸው እነዚህም በዓላት? አሁን ቀጣይ የምንመለከተው ከፍለን እነዚህም በዓላት 4ቱን የመጀመሪያዎቹን በዓላት የተፈጸሙ
ሶስቱ ደግሞ የሚቀጥሉ በዓላት ገና ሊፈጸሙ ያሉ ብለን በፍጥነት እነዚህንም በዓላቶች ዳሰሳ እናደርጋለን። ሌላውን በደንብና በሰፊው እዛው መጽሐፍ ቅዱስ ላይ ማንበብ ይቻላል።